በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍጹም ንስሐ የጠፋው ልብ ወደ አምላኩ ሲመለስ የመመለስ ጥሪ። ዛሬ ልቤን አንድ ጥያቄ ጠየቅሁት። ከእግዚአብሔር ጋር ያለኝ ግንኙነት እንዴት ነው? ጸሎት ሕይወቴስ እንደ ቀድሞ ሙቀት አለው ወይስ ቃል ብቻ ሆኖ ቀርቷል? ልቤ በአምላኩ ፊት መቼ ነበር የተሰበረው? ምናልባት ብዙ ነገሮች አሉብኝ። የሕይወት ጭንቀት፣ የዕለት ተዕለት ሩጫ፣ የልብ ሸክም። ነገር ግን ከነዚህ ሁሉ በላይ አንድ ድምፅ አለ። ልጄ ወደ እኔ ተመለሽ። ይህ የፍርድ ድምፅ አይደለም፣ የምህረት አባት ጥሪ እንጂ። እግዚአብሔር ሰው ሲወድቅ አይተወውም። የጠፋውን ለመፈለግ የራቀውን ለመመለስ ይጠራዋል። በወንጌል የጠፋው ልጅ ታሪክ እናያለን። ያ ልጅ ከአባቱ ርቆ ሄደ፣ ሀብቱን አባከነ፣ በመጨረሻም የወደቀበትን ተመለከተ። ነገር ግን እዚያ የተረሳ አልነበረም። አባቱ ይጠብቀው ነበር። በመጨረሻም ልጁ በልቡ እንዲህ አለ፣ ተነስቼ ወደ አባቴ እሄዳለሁ። ይህ የንስሐ የመጀመሪያ ነው። የመጀመሪያውን እርምጃ ወደ እግዚአብሔር አቅጣጫ መዞር ነው። ወዳጄ፣ ምንም ያህል ርቀህ ብትሆን የአባትህ ቤት በር ገና ክፍት ነው። ዛሬም የመመለሻ ቀን ሊሆን ይችላል። ፍጹም ንስሐ የጠፋው ልብ ወደ አምላኩ ሲመለስ። የሰው ልብ እንደ አትክልት ነው። በየጊዜው ውሃ ካልጠጣ ይደርቃል። እንዲሁም መንፈሳዊ ሕይወታችን በጸሎት በቃለ እግዚአብሔር በንስሐና በትሕትና ካልተጠበቀ ቀስ በቀስ ይደክማል። መንፈሳዊ ድክመት በአንድ ቀን አይመጣም፣ በትንንሽ ነገሮች ይጀመራል። ዛሬ አልጸልይም፣ ነገ ጸልያለሁ ብለን ስንጀምር፣ ዛሬ አላነብም፣ ጊዜ ሲኖረኝ አነባለሁ ስንል፣ ንስሐን በኋላ ገባለሁ ብለን ስናዘገይ፣ ልባችን ሳናውቀው ከአምላካችን መራቅ ይጀምራል። ነገር ግን ይህ መራቅ በውጭ አይታይም። ሰው ይስቃል፣ ይሰራል፣ ከሰዎች ጋር ይኖራል። ነገር ግን በውስጡ የሆነ ቦታ ባዶ ይሆናል። የዚህ ባዶነት መድኃኒት ገንዘብ አይደለም፣ የዓለም ደስታም አይደለም። የልብ ሰላም የሚመጣው ወደ ፈጣሪ ሲመለስ ብቻ ነው። ቅዱስ ዳዊት ከኃጢአቱ በኋላ ልቡን ተመልክቶ እንዲህ ጸለየ፣ አቤቱ ንጹሕ ልብን ፍጠርልኝ፣ የቀና መንፈስንም በውስጤ አድስ እንዳለ መዝሙር 51:10 ላይ። ይህ የንስሐ ልብ ጸሎት ነው። ሰው ራሱን ሲያውቅ፣ ድካሙን ሲቀበል ወደ አምላኩ መመለስ ይጀምራል። ውድ እህቴ፣ ውድ ወንድሜ፣ ምናልባት ዛሬ ልብህ ደክሞ ይሆናል። ምናልባት ከቀድሞ የጸሎት ሙቀትህ ርቃ ይሆናል። ግን ተስፋ አትቁረጥ። የሚመልስህ እግዚአብሔር ጸጋ ነው። ጸጸት ወይስ እውነተኛ ንስሐ? ውድ ወዳጄ፣ አንድ ጥያቄ እንጠይቅ። አንድ ሰው ከኃጢአቱ በኋላ ቢያዝን፣ ቢያለቅስ፣ ልቡን ቢቆረቆር፣ ይህ ብቻ እውነተኛ ንስሐ ይሁን? አይደለም። ምክንያቱም ንስሐ ከእንባ በላይ ነው። ንስሐ የልብ ለውጥ ነው። ጸጸት ሰውን ለጊዜው ሊያሳዝነው ይችላል። ነገር ግን እውነተኛ ንስሐ ሕይወት ይለውጣል። ይሁዳ ጌታችንን አሳልፎ ከሰጠው በኋላ ተጸጸተ፣ ኃጢአቱን አየ፣ ልቡም ተሰበረ። ነገር ግን ወደ ምሕረት አልተመለሰም። ቅዱስ ጴጥሮስ ግን ጌታውን ከካደ በኋላ መራራ ለቅሶ አለቀሰ። ነገር ግን በተስፋ ወደ ጌታው ተመለሰ። ይህ ልዩነት ነው። ተስፋ የሌለው ጸጸት ሰውን ያስጨንቃል። እግዚአብሔር ምሕረት የሚታመን ንስሐ ግን ሰውን ያድሳል። እውነተኛ ንስሐ ሲኖር ሰው እንዲህ ይላል፣ አቤቱ ስህተቴን አውቄአለሁ፣ ከአንተ ርቄ ነበር። እንደገና ወደ አንተ ልመለስ ፈልጋለሁ።
ንስሐ ማለት የኃጢአትን ጣፋጭነት መተውና የእግዚአብሔርን ፍቅር መምረጥ ነው። ውድ እህቴ ራስሽን አትኮንኚ። ያለፈው ሕይወትሽ ወደፊትሽን ሊወስን አይገባም። እግዚአብሔር የወደቀውን ለማንሳት የተሰበረውን ለመጠገን ይጠራል። ዛሬም የምህረት በር ክፍት ነው። አንድ ጥያቄ ለልብሽ ተይው። እኔ ከእግዚአብሔር የራቅኩት ቦታ የት ነው? ምክንያቱም የመመለስ መንገድ የሚጀምረው ሰው ራሱን ሲያውቅ ነው። የአዲስ ሕይወት ጅማሬ የመመለስ ተግባራዊ መንገዶች ጸሎት፣ ንስሐ፣ ትህትና፣ ለውጥ ይሆናሉ። ምናልባት እስካሁን ያዳመጥነው ቃል ልብን ነክቶት ይሆናል። ምናልባት በልብህ እንዲህ እያልክ ይሆናል፣ አዎ ወደ እግዚአብሔር መመለስ ፈልጋለሁ፣ ግን እንዴት? መመለስ የሚጀምረው በአንድ ትሁት ጸሎት ነው። አቤቱ ኃጢአተኛ ነኝ ማረኝ። ይህን ጸሎት ከልብ የሚጸልይ ሰው ባዶ አይመለስም። እግዚአብሔር የተሰበረ ልብን አይንቅም። ከዚያ በኋላ ሕይወታችንን በቅንነት መመልከት አለብን። ምን ነገር ነው ከእግዚአብሔር ያራቀኝ? ምን ልማድ ነው መንፈሴን ያደከመው? ምን ኃጢአት ነው በተደጋጋሚ የምወድቅበት? እነዚህን በትህትና ለመኖር በትህትና አምኖ መቅረብ የንስሐ መንገድ ነው። ከዚያም በቤተ ክርስቲያን ሕይወት መጽናት፣ ጸሎት ማብዛት፣ ቃል እግዚአብሔርን ማንበብ፣ በንስሐ አባት ምክር መመራት የአዲስ ሕይወት መንገዶች ናቸው። ንስሐ አንድ ቀን የሚጠናቀቅ ሥራ አይደለም። በየቀኑ ወደ እግዚአብሔር የምንመለስበት የሕይወት ጉዞ ነው። ውድ ወዳጄ ዛሬ የምትወስደው ትንሽ እርምጃ ነገ ታላቅ ለውጥ ሊያመጣ ይችላል። አትፍራ፣ አትዘግ፣ አትበል ነገ ጀምራለሁ። ዛሬ የንስሐ ቀን ነው። ዛሬ የምህረት ቀን ነው። ዛሬ የመመለስ ቀን ነው። ጠፋው ልብ ወደ አምላኩ ሲመለስ የተስፋ ጥሪ። ውድ ወንድሜ፣ ውድ እህቴ ዛሬ ስለ ንስሐ ተነጋገርን። ነገር ግን ይትረካ የሚጠቅመን ወደ ተግባር ስንለውጠው ብቻ ነው። ምናልባት እግዚአብሔር ዛሬ በዚህ መልእክት ልባችንን ካንኳኳው ያንን የዋህ ድምፅ አናልፈውም። ሕይወት አጭር ናት። የንስሐ በር ግን ዛሬም ክፍት ነው። አሁን በምንገኝበት ቦታ ሆነን በልባችን እንዲህ እንበል፣ አቤቱ አምላኬ ብዙ ጊዜ ካንተ ርቄያለሁ። በሐሳቤ በቃሌና በሥራዬ በድያለሁ። እንደ ምሕረት ማረኝ። ንጹሕ ልብ ፍጠርልኝ። በቅዱስ ፈቃድህ እንድመለስ እርዳኝ። በንስሐ ጎዳና አጽናኝ። አሜን። ጌታ ሆይ መንፈሳዊ ድክመት እንዴት እናሸንፍ? አንዳንድ ጊዜ ልባችን ይደክማል። ጸሎት ለማድረግ ቃሉን ለማንበብና መልካምን ለማድረግ ኃይል እንደሌለን እንሰማለን። ይህ ግን ተስፋ ለመቁረጥ ምክንያት አይደለም። መንፈሳዊ ድክመታችንን ከምናሸንፈው ወደ ጌታ በመመለስ በጸሎት በመጽናት ንስሐ በመግባትና በቃሉ በመመራት ነው። ትንሽ ብለን ብንጀምርም በየቀኑ ከእግዚአብሔር ጋር መቀራረብ ኃይላችን ይሰጠናል። ሰው አካሉ ሲደክም ያርፋል፣ ልቡ ሲደክም ግን ወዴት ይሄዳል? ወደ ጌታ ወይስ ወደ ተስፋ መቁረጥ? መንፈሳዊ ድክመት ሲመጣ ጸሎታችን ይቀንሳል። ቃለ እግዚአብሔር ለማንበብ እንቸገራለን። አንዳንዴ ጌታ ከኔ ርቋል ብለን እናስባለን። ነገር ግን ጌታ አልራቀም፣ እኛ ግን በድካማችን ይራቅ ነው። እንግዲህ የመውደቃችን መድኃኒት ተስፋ መቁረጥ ሳይሆን መነሳት ነው። የተዘጋውን ልባችንን በጸሎት እንክፈት። በበደላችን ንስሐ እንግባ። ቃሉን እንስማ። መንፈሳዊ አባታችን ምክር እንቀበል። ጌታ ሆይ እኛ ስንደክም አንተ አትደክምም። እኛ ስንወድቅ እጅህ አይለቀንም። የደከመውን ልባችንን አድስ፣ የጠፋውን ተስፋችንን መልስ። እንደገናም በእምነት እንድንቆም ኃይል ስጠን። ይህ የትረካ መጨረሻ ክፍል ነው። በዚህ ትረካ ውስጥ ራስን ካገኘህ ዛሬ አትዘግ፣ ወደ ጌታ ተመለስ። ትረካውን ልብን ከነካው ለሌሎችም እንዲደርስ አጋራው። ጌታ ሆይ በድካማችን ጊዜ አትተውን። የደከመውን ልባችንን አበርታ፣ በእምነት አጽናን። ወደ አንተ በየቀኑ እንድንቀርብ እርዳን። አሜን። አታውቂ ነፍሴ አታስጨንቂኝ፣ 你 አታውቂ ነፍሴ አታስጨንቂኝ፣ አታውቂ ነፍሴ አታስጨንቂኝ፣ 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 አታ
በእግዚአብሔር ታምኜ በዓለም መድኃኒት በእግዚአብሔር ታምኜ አታውኪኝ ነፍሴ አታስጨንቂኝ አታውኪኝ ነፍሴ አታስጨንቂኝ በዓለም መድኃኒት በእግዚአብሔር ታምኜ ዋልያ እንደሚናፍቅ ወደ ውኃ ምንጮች አቤቱ ወዳንተ ነፍሴ ናፈቀች። አቤቱ ወዳንተ ነፍሴ ናፈቀች። አታውኪኝ ነፍሴ አታስጨንቂኝ በዓለም መድኃኒት በእግዚአብሔር ታምኜ መቼ ተነስቼ መቼ ደርሳለሁ የአምላኬን ፊቱን መቼ አያለሁ አታውኪኝ ነፍሴ አታስጨንቂኝ በዓለም መድኃኒት በእግዚአብሔር ታምኜ የሕይወትን ውኃ እያስታወሰች ነፍሴ ወደ ሕያው አምላክ ተጠማች። ነፍሴ ወደ ሕያው አምላክ ተጠማች። አታውኪኝ ነፍሴ አታስጨንቂኝ